ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ደህና ናችሁ? ላለ ፈጣሪ የተመሰገነ ይሁን። ውዶች ዛሬ በጣም የሚወደድላችሁ ዋው የሚባልላችሁ የሻወርማ አሰራር ሞጣም ወይም ሬስቶራንት ስታይል ሬስቶራንት አሰራር ቁጭ ራሱን ነው ያመጣውላችሁ። ተከታተሉኝ። በዶሮ ሰድር በስጋ በፈለጋችሁት መስራት እናንተ ትችላላችሁ፣ መፍታችሁ ነው። እኔ ግን ዛሬ ይሁን እንደምታዩኝ በዶሮ ነው የሰራሁት። የዶሮ ሰድር ወይም ቼስቷ ማለት ነው። ይሄንን እንደዚህ እኔ ቤት ውስጥ ነው ያወጣሁት። ይሄንን ሰድሩን ሁለት ቦታ እንደዚህ ከፈል ታደርጉታላችሁ ማለት ነው። እዛ ጋራ የምታዩቸውን ባህራቶችን ጠቅላላ እነዛን ጨምሬያቸዋለሁ። ፍልፍል አስዋድ፣ ፓፕሪካ፣ ከሙን፣ ኩዝበራ ነሽፍ፣ ሰባ ባህራት ወይም ሰቨን ስፓይሲ የአረብ ባህር ማለት ነው። የሚያቃጥል ፍልፍል ስፓይሲ አድርጌያለሁ። ትንሽዬ ግርፈ ገረም መሰላ ወይም ደግሞ የተፈጨ ሄል ማለት ነው ፓውደር እና ሲናሞል ወይም የግርፈ ፓውደር ጨምሬያለሁ። ነጭ ሽንኩርት ፓውደር ጨምሬያለሁ። ቀይ ሽንኩርት ፓውደርም ፍሬሽን መጨመር ትችላላችሁ። እንደውም እዚህ ጋራ መጠበል እያረኩ ነው እኔ። መጠበል አድርጋችሁ ለነገም ማሰራት ትችላላችሁ አሳድራችሁ። ለዛሬም ከሆነ የምትሰሩት ደግሞ ከ6 ሰዓት በላይ እና እስከ 6 ሰዓት ያክል የሚሆን የምታስቀምጡት መጠበል አድርጋችሁ በጣም አሪፍ ነው። የሚጣፍጥ የሚገርም ሻወርማ ነው። በጣም ተወዱታላችሁ። ያው እንግዲህ እንደምታዩኝ እነዚህን እዚህ ጋር እየቀመምኩ ነው እና እንዲሁም 3 የሻይ ማንኪያ ዘባዴ አድርጌበታለሁ። እኔ ብዙ ስለማልሰራ ነው። እኔ አንድ ሰው ነው የምሰራው እዚህ ጋራ። እናንተ ብዙ የምትሰሩ ከሆነ በርከት አድርጋችሁ ዶሯችሁን መጨመር ትችላላችሁ። ዘባዴም 3-4 የሾርባ ማንኪያ ዘባዴ መጠቀም ትችላላችሁ። እንደዚህ መጠበል ሲደረግ አሪፍ ነው እና እንዲሁም ሎሚ እጠቀማለሁ እዚህ ጋራ። ይሄ እንትን ነው ፈጭቼው ነው፣ የስጋ መጥበሻ ነው የተፈጨው። በጫው አድርጌው ነው ማድረግ እንዲመች ማለት ጫው እንዳይረሳ። እዚህ ጋራ ነጭ ሽንኩርት ፓውደር ስላደረጋችሁ ነጭ ሽንኩርት ፍሬሽ እኔ አልጠቀምም። የሻወርማውም ሶስ አለው። ተከታተሉ በደንብ ማለት ነው። በደንብ የሚወደድ ልክ ሆቴል ውስጥ ታዞ እንደሚመጣው ሻወርማ አሰራር ነው የምሰራው ማለት ነው። በደንብ ተከታተሉና ስሩት። በጣም ትወዱታላችሁ። በጣም ይወደድላችኋል። ተመሰገኑበታላችሁ። ያው እንዳያችሁ ሎሚ ጨመርኩ፣ ዘባዴ ጨመርኩ። ከዛ ሚክስ አደርጋለሁ። እናንተ በደንብ እንዲያቃጥል ቀላ እንድል ከፈለጋችሁ ፓፕሪካና የሚያቃጥል ስፓይሲ መጨመር ትችላላችሁ ማለት ነው። እኔ ግን ይሄን ያክል በቂው ነው። ይሄው ጨምሬያለሁ። እንዳያችሁ ይሄ ሚክስ አደረኩኝ። ይሄን እንደጨረስኩኝ ቀጥታ የዶሮ ሰድሯን ነው እንደዚህ ማድረገው። እዚህ ጋራ እንደዚህ ያረጋችሁ ቀይ ሽንኩርት ፍሬሽ ጨምሩበት። አሪፍ ነው ለጣዕም። ዶሮ ታውቃላችሁ ሽንኩርት ትወዳለች። ጨምሩበትኝ። እኔ ረስቼው ካስገባው በኋላ ትዝ ብሎኝ ካሜራዬንም ከዘጋው በኋላ ነው ጨምሬበታለሁ። ኤኒዌይ ስጠብሰው ታዩታላችሁ ማለት ነው። እዚህ ጋራ መደረግ አለበት እንደዚህ ማለት ነው። ወዳው ነው እኔ ትዝ ያለኝና ወዳው ከፍቻ አረኩበት መልሼ ዘጋውት ማለት ነው። እንደዚህ አድርጌ ፍሪጅ ውስጥ ከ5 ሰዓት በላይ አስቀምጫለሁ። ወይ 3 ሰዓት ወይ 4 ሰዓት ወይ 5 ሰዓት አስቀምጡ ያልኳችሁ ነው። እዚህ ጋራ የሻወርማ ሶስ ነው የምንሰራው። እንዳያችሁ 3 ፍሬ ነጭ ሽንኩርት ነው ይሄ የተጨፈለቀ 3 ፍሬ ነጭ ሽንኩርት ነው። ከዛ እዛ ጋራ ማስተርድ ያለኝ ነጭ ሽንኩርት ነው አሁንም ድጋሚ የጨመርኩት በሳህኑ ላይ ፈጭቼ ስላስቀመጥኩት ማለት ነው። ይሄ ማስተርድ የለው ወይም ማስተርድ ማለት ነው የስናፍጭ። ይሄንን ግማሽ ማንኪያ እንደዚህ ግማሽ ሳይሆን በቃ እኔ ትንሽ ነው የተጠቀምኩትኝ በቃ እንደሚበቃኝ ያክል። እናንተ ግን በርከት ያለ የምትሰሩ ከሆነ ግማሽ የሾርባ ማንኪያ አርግታችሁ 5 ማንኪያ ማይኑስ ተጠቀሙ። እሺ ውዶቼ፣ እኔ ትንሽ ስለምሰራ ትንሽ ነው የተጠቀምኩትኝ ማለት ነው። እሺ ውዶቼ፣ በጣም የሚወደድ ሶስ ነው። በጣም የሚጣፍጥ ሶስ ነው። ሬስቶራንት ነው ወይ ያለሁት ነው የምትሉት? ይኸው እንደምታዩኝ እንደዚህ ማይኑዚን ጨመርኩኝ። ይሄ ድንች ነው የተቀቀለ የተላጠ ድንች ነው። እንደዚህ ትጨምሩና ትፈጩታላችሁ በደንብ በማሽን ማለት ነው። የሚገርም ሶስ ነው። በቃ ቁጭ ራሱን ሬስቶራንት ውስጥ ያላችሁ ስሜት ነው የሚሰማችሁ። እዚህ ጋራ ሎሚ
አንድ የሾርባ ማንኪያ ሙሉ ጨምሬበታለሁ እኔ። እናንተ በርከት ያለ የምትሰሩ ከሆነ 2 የሾርባ ማንኪያ ሎሚ ጨምሩ። ጨው እዚህ ጋር እንዳትረሱ ትንሽ ለጣዕም አድርጉበት። ብታረጉ ምንም ማለት አይደለም፣ ምክንያቱም ዶሮዋ ስላላት ማለት ነው። እኔ ግን ትንሽ እየጨመረ አደረኩበትኝ። ከዚህ ጋር ፈጨሁት። በደንብ አድርጋችሁ ፍጩት። ይኸው እንደዚህ ይሆናል። የኔ ማሽሏ ተበላሽታብኛል፣ አታደቅም። ግን እናንተ ልክ እንደ ማይኑዙ እንዳወጣሁት እንደዛ ነው የሚሆነው ይሄ ሶስ ማለት ነው። እንደዚች አዘጋጅቼ እስከምሰራ ድረስ ወደ ጎን አስቀምጠዋለሁ ማለት ነው። ዶሮዋን እስከምጠብስ ድረስ ይኸው እዚህ ጋር ያስቀመጥኩት ነው። በዛ ጋር በታታ መግሊ ወይም ደግሞ የተጠበሰ ድንች ጥብስ እየጠበስኩኝ ነው። አብሮ ከጎኑ ስለሚሄድ ማለት ነው። እንደዛ ነው መሆንም ያለበት። እሺ ውዶቼ፣ ይኸው ድንችን እዚች ጋር እየጠበስኩኝ ነው። እዚች ጋራ ሰላጣ ነው የምሰራው ወይም ደግሞ ቲማቲም መጠበል ይባላል። ራሱን የቻለ ሰላጣ እንደዚህ ብቻውን መብላት ይቻላል። ይሄንን ማለት ነው ቲማቲም መጠበል ነው የሚባለው። ሌላ ጊዜ ለብቻው እመጣላችኋለሁ። እንትን ስል በርከት ያለ ስሰራ ለብቻው ማለት ነው። ይሄ ግን እኛ ጋር ሀመድ ነገር ስለሚወዱ በተለይ ሴትዮዋ ለዛ ነው ይሄንን የሰራሁት ማለት ነው። ቲማቲም እና ያችን ቃሪያዋን ብቻ ነው እና ፐርስሊ ቅጠል የድንብላል ቅጠል ማለት ነው። እሱን ያስፈልጋል። ፍሬሹን ኩዝበራ። ይሄ ቃሪያ የሚያቃጥል ቃሪያ ግድ ነው። ይሄ የሚያቃጥለው ነው። ይሄ እንደምታዩኝ እንደዚህ ድብና አድርጌ ከተፍኳትና እዚህ ጋራ እጨምራታለሁ ማለት ነው። አዩ ከዛ እዚች ጋራ ሶስ የምንሰራው ማጅን ጥማጥም፣ ሎሚ፣ የሎሚ አሲር ማለት ነው እና ሱማክ፣ ፓፕሪካ፣ ይሄ ደግሞ ናና የደረቀ ናና ነው ቤት ውስጥ ያደረኩት እና ቁንጥር ቱም። ይሄንን አድርጋችሁ በሳህን ለብቻው ሶስ አድርጉት። እኔ ስለቸኮል ኮረስቸው ሳህን ላይ ሳልበጠብጠው እንዳለ ከላይ ጨመርኩት። የኔ ችግር የለም አማሰልኩት ማለት ነው። ከፈት አድርጌ እዛው ላይ ሎሚ በደንብ ጨምሩበት። በጣም ሀመድ ነው መሆን ያለበት ማለት ነው። እና ነጭ ወይት ቪነገር አረግበታለሁ። ይሄንን አንድ እናንተ በርከት ያለ መሰሩ ከሆነ 1-3 የሾርባ ማንኪያ አድርጉበት። እሺ ሀመድ ነው መሆን ያለበት። ይሄ ቲማቲም መጠበል ነው የሚባለው ስሙ። ለብቻው ራሱን የቻለ ነው። ይሄ ከተለያየ ምግቦች ጋር መበላት ይቻላል። ከተለያየ ምግቦች ጋር ይሄዳል። ከጂጂጅ ምሹጌ ጋር ጂጂጅ በኦቨን ምናምን ስትሰሩ ከነዛ ጋር ይሄዳል። የተጠባበሰ ነገሮች ጋር ምናምን ይሄዳል ማለት ነው። በጣም የሚጣፍጥ ሰላጣ ነው ይሄ ብቻውን ማለት ነው። እዚህ ጋራ ከትፌ እጨምርበታለሁ እንትኑን የፐርስሊውን ቅጠል ራስቸው ወዳው ትዝ ሲለኝ አምጥቼ ክትፍ ማለት ነው። ስቸኩሉ እንዴት ነው ስትጣደፉ እንትን ይላል፣ ያንዳንዱ ነገር ይረሳል። በተለይ እንደኔ የሚያጣድፍ ሰው አይስጣችሁ። ይሄን እግሩን መክተፍ ይቻላል። እዚህ ጋር ነው ጥቅም ያለው ምናምን ይባላል። እኔ ግን ትንሽዬ ስለሰራሁኝ ቆርጬ ጣልኩት ማለት ነው። ያን ያክል ብዙም አልጨመርኩትም። እንጠቡሌ ምናምን ሲሰራ በደንብ ድብንቅ ደቅ ተደርጎ ይከተፋል። እኔ ግን ሁሌም ቅጣል ነው የምጠቀመው። የሚገርም ሰላጣ ነው ብቻውን ራሱ ማለት ነው። ዳይት ማድረግ የምትፈልጉ ልጆች መጠቀም ትችላላችሁ። ራት ላይ ይሄንን ብቻ ማለት ነው። ቲማቲም መጠበል ይባላል። እንደዚህ ክትፍ አድርጋችሁ ቅመምም አድርጋችሁ እንዲስርት አድርጋችሁ ፍሪጅ ውስጥ በክዳን ባለው ሳህን ዋቴቨር ክድን አድርጋችሁ በራባችሁ ሰዓት መብላት ትችላላችሁ ማለት ነው። እሺ ውዶቼ፣ ለእናንተ ራሱ ማለት ነው ዳይት ማድረግ የምትፈልጉ ልጆች ሎሚያችሁን በደንብ ትጨምሩበትና እና ነጭ ፊንገር ትጨምሩበታላችሁ። ከፈለጋችሁም ቱፋህ ካላችሁም በጣም ተመራጭ ነው። ዳይት ለምታደርጉ ልጆች ነው ያልኳችሁ። እና ደግሞ ከተለያየ ጥብስ ነገር ጋር ይሄዳል። ከሚሄደው ምግብ ጋር እየነገርኳችሁ ነው። በጣም ልዩ ጣዕም ነው ያለው ብታዩ። በስማ
እኔ ሁሌም ስለምሰራ ነው ማሮቼ። ያው ከዚህ በፊት እኔ ስሰራው ኖሬያለሁ። አሁን ዩቲዩብ ስንት ስላልኩ ልስራው ብዬ ነው ልቀርጽላችሁ ብዬ እንጂ። እዚህ ጋር ዘይት ጨመርኩኝ ማለት ነው። እንደምታየው ሞቅ ደመቅ አድርገን የጨመርኩበት ዶሮ እንድትጠበስልኝ ነው። ቅድም ጠብል ያደረኩት ዶሮ ይኸው ሽንኩርት አድርጌበታለሁ። በረጃጅሙ ሽሪሜሪ ከትፋችሁ ማለት ነው። ከዛ እዚህ ጋራ መጥበሻችሁ እንደጋላላችሁ እንትን በሉ ጨምሩ። መጋል አለበት መጀመሪያ መጥበሻው። እኔ የለኮስኩት መስሎኝ አልለኮስኩትኝም። ስጋውን ስጨምርበት እንትን አላለም፣ በራድ ነበረ፣ አልሞቀም ነበረ። በደንብ ማሞቅ አለበት። እሺ ዘይት ጨምራችሁ ከዛ ይሄን ዶሮአችሁን ወስዳችሁ ዶሮው የሆነ ቡኒ ከለር መያዝ ማምጣት አለበት። ስትቆርጡት ሲከተፍ በጣም የሚገርም ከለር ማምጣት አለበት እና ያንን ከለር ቆይ ታውታላችሁ ስሰራ እንደዛ መሆን ስላለበት ነው። ይኸው እንደምታዩኝ እዚች ጋራ ዘይቴን አርኩ። ቀጥታ እንጠበል ያደረገን ያዘጋጀነው ዶሮአችንን አጥተን ጥብስ እዛ ጋር ድንች ደረሰልኝ። ድንችን አወጣሁ። ድንቹ ላይ ጨው ብቻ ጨምሩ። አስፈላጊ ከሆነ ፖቴቶ ስፓይስ የምትወዱ የምትፈልጉ ከሆነ መጨመር ትችላላችሁ። እኔ ግን አልጨመርኩም ከዚህ ጋር ስለማይሄድ ማለት ነው። እዛ እንደዚህ ገልበጥ አረጋታለሁ። እንደምታዩኝ ቡኒ ከለር ነገር መያዝ አለበት በደንብ ማለት ነው። ሽታው እዚህ ጋር ብታዩ ውድ ነው ያደረገው በመቤቴ። በቃ ቤቱ እኔ ውጭ ላይ ወጥቼ ወደ ቤት ስመለስ የሚሸተው ምግብ ሬስቶራንት ምግብ ማርያምን። እዚህ ጋር በራጣ እንትን ያሳየዋችሁ ታውቁታላችሁ መቼም። ይሄን ቶርቴላ በቶርቴላ በሁብዝም ይሰራል፣ በአረብ ሁብዝ ማለት ነው። እኔ እንደውም ወዶ በሱ ነው በአረብ ሁብዝ። እኛ አዘን አልመጣልንም። ከዛ በዚህ ባለው ሰርቼ እኔ ሁለት ነው የምሰራው። ምን አገባኝ ላቅርብና ከጠየቀች ቆይም ጣላለሁ ብዬ ሲጀመር አንድ ሳንዱች የሚሆን የቀረው ማለት ነው። ከዛ ይሄው እንደዚህ እንደምታዩት ቁርጥ አረኩት ማለት ነው። ይሄው እዚህ ጋራ ስከትፈው እንትን እጄን እንዲያቀጥለኝ ምን ተጠቀምኩ ማለት ነው። ማማሰያ ስትከትፉት እንደዚህ ውስጡ ነጭ መሆን አለበት ማለት ነው። እኔ እንደውም አሳስቼ ከትፌዋለሁ ማለት እችላለሁ። አሳስታችሁ በጣም እንዳትከትፉት። እንደዚህ የሚጠበሰው ልክ እንደዚህ ስትከትፉት እዩት። እንደዚህ አይነት ውስጡ ነጭ ከለር ማምጣት አለበት። እንዴት እንደሚያምር እንዴት እንደሚጣፍጥ ጠይቁኝ። የተለያየ አይነት ሻወርማ አሰራር አለ። እኔ ሰራቸዋለሁ ግን ሁሎችም ይለያያሉ። ይሄ ሶሱ ሲቀመጥ ትንሽ እንደ መርጋት ይላል። ችግር የለውም። በጣም የሚወደድ ሶስ ነው። ይሄ ሶሳችሁን ታመጡና እዚህ ሁብዛችሁ ላይ ማለት ነው እንደዚህ ለቅለቅ ታረጉታላችሁ ማለት ነው። ወይም ቅብት ልክ ሀገራችን ሽልም ዳቦ ላይ ቅቤ እንደሚቀባው ማለት ነው። ቅቤ በርበሬ ይቀባይል፣ እንደዛ መቀባት ማለት ነው። አለቀ። አያችሁት? ውስጡ ሲያምር እንደዚህ ይሆናል። ስለዚህ ጋር እንደዚህ ዶሮአችሁን ታረጋላችሁ። እኔ ሽንኩርት ትንሽ ነው የጨመርኩበት፣ እሱም አልጨመርኩትም። ሽንኩርቱን ከፈለጋችሁ ጨምሩት፣ ችግር የለውም። ከዛ ድንቼን እዚህ ጋር አምጥቼ ትንሽ እንደዚህ ጨምርበታለሁ። ከዛ እንደዚህ ጥቅል አደርገዋለሁ ማለት ነው። እቺ ቶስተሬን አምጥቼ እሷ ላይ ቁጭ። በአረብ ሁብዝ እንደውም የሚገርም ለየት ያለ ነው። ስለሌለ ነው ያልሰራሁት ብያችኋለሁ። ባላችሁ መንገድ መስራት ይቻላል። እኔ እንደውም ሁለቱም ከሌለም ራሴ ሊጣፍኩ ሁሉ በራጣ ነገር ሰርቼ እሰራበታለሁ። የሚገርም የሚጣፍጥ እንደውም በዛም በጣም አሪፍ ነው። ይኸው አምጥቼ ልክ እንደዛው እንደቅድሙ እንደዚህ ሳንዱቼን አሁንም ድንቼን አድርጌ ተደራረግና
ይሁን በቃ ሌላ ነገር ምንም የለውም። በጣም ቀላል ስራ ነው። በጣም ቀላል ስራ ነው። በጣም አሪፍ ስራ ነው። በጣም ተወዳጅ ነው። ለራት ማለት ነው። ምሳም ላይ አስፈላጊ ከሆነ የሚፈልግ ሰው ካለ ኖርማል ነው፣ መስራት ነው። ምንም ችግር የለውም። እዛ ይኸው እንደምታዩት እንደዚህ ቃለልኝ። ከዛ በዚህኛው ገልበጥ አደርገዋለሁ። በዛ በኩል ዘይት ስላለ ማለት ነው። ክርሽም ሲል ደግሞ እንዴት እንደሚጣፍጥ እኮ እንደዚህ አደርጋለሁ። ውዶች እንደምታዩኝ መልሼ ዘጋዋለሁ። ይሄው ነው እንግዲህ ምግብ የሚሰራ ሰው ደፋር ነው። እሳቱን አፈፍ ገፈፍ ነው የምናደርገውና በጣም የሚያቃጥለው ሲጀመር እዚህ ጋር ልቆርስ ብዬ ራሱ እንዴት እንዳቃጠለኝ እንዴት እንደሚጣፍጥ አትጠይቁኝ። ማርያምን ይሄን ሰርታችሁ ብቻ ሞክሩና ትመሰገኑበታላችሁ። ወይም ራሳችሁም ከሆናችሁ በጣም የምትወዱት ማለት ነው። በእጄ ልቆርስ ብዬ ማለት ነው። እዚህ ጋር እንዴት እንደሚያቃጥል በጣም ነው የሚያቃጥለው። ተጠንቀቁ እሺ። እንደዛ እንትን ማማሰያውን ተጠቀሙ። በዛ ነገር ያዝ አድርጋችሁ እንደዚህ ቁርጥ ማለት ትችላላችሁ ማለት ነው። በጣም ልዩ ሻወርማ ሳንዱች ነው። በጣም ትወዳላችሁ። አያችሁ፣ ልክ እንደ ሬስቶራንት ማለት ነው። ትወደዳላችሁ፣ በጣም ትመሰገኑበታላችሁ በዚህ ስራችሁ ማለት ነው። ከሰራችሁት ይሄን ይመስላል እንግዲህ ውዶቼ። በመጨረሻም ይሄን ይመስላል። እዚህ ጋራ ካቻፕ ራንች ፈለጋችሁትን አስፈላጊ ከሆነ ከጠየቋችሁ ካላችሁ ማቅረብ ትችላላችሁ። ካለበለዚያ ግን ካቻፕ ብቻ በቂ ነው። ከዛ ሰላጣው የሚቹት እዚህ ጋራ እንደዚህ አድርጌ ከጎን አቀርባታለሁ ማለት ነው። አለቀ። ያው ሰላጣውን ግዴታ አይደለም፣ ሰላጣው ይቺ አስፈላጊ አይደለችም። እሺ ግን ይሄዳል አብሮ የሚሄደው ነገር እና እኛ ቤት ሐሙድ ነገር ስለሚወዱ ነው። ማሮቼ፣ ውዶቼ፣ ፍቅሮቼ ይሄን ይመስላል። ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። ሀሳብ አስተያየት ስጡኝ። ለምንድነው ላይክ ማታረጉልኝ? ቪዲዮዎችን ማታዩልኝ? ሼር ማታደርጉልኝ? ምን ችግር አለው? ታበረታቱኝ። እንዴት እንደሚጣፍጥ አንደኛ ነው እያልኳችሁ ነው እዚህ ጋር እና ባይ ባይ። ይህን ይመስላል። አመሰግናለሁ።